ይችኛው እኔ በጣም ወድጃታለሁ ለክችን ማለት ነው። በራድ ብርጭቆ ያለው ቢኖር መልካም ነው፣ ግን ካዘዛችሁ ይመጣል። ባይዘወይ እኔ ከልሙጦቹ የወደድኳት ይቺ ናት። ባይዘወይ ከሸካራው ቅድም አሳየኋችሁ፣ ከልሙጦቹ ደግሞ ይቺ በጣም ነው የወደድኳት። እዚህ ጋር ይሄ ደግሞ ቤተሰቦቼ የኛ ምርጫ ነው። እንግዲህ ቤት እንዳያችሁት የመረጥንለት ይሄ ነው። ለግድግዳ መሆን ይችላል። ዋጋው እንግዲህ 1350 ብር ነው። ቤተሰቦች ዛሬ ቀን ማሳያችሁ እንግዲህ ቤታችሁ ጨርሳችሁ ወይም ደግሞ ቤት ልታሰሩ አስባችሁ ምን አይነት ሰራሚክ ላስገጥም ብላችሁ ለተጨነቃችሁ እህቶቼ ወንድሞቼ ይሄንን ቪዲዮ የሰራሁት ቤተሰቦቼ። እንደገና ደግሞ የሰራሚክ ዋጋ ምን ያህል ነው አሁን ላይ ያለው እንዴት ነው ምናምን የሚለውን አሳያችኋለሁ። የሰራሚክ ምርጫዎች ሁሉም አይነት በሰራሚክ ምርጫ አለ። የኩሽና፣ የሻወር፣ ሽንት ቤት፣ የሳሎን እንደገና ደግሞ የግድግዳ አለ። እንደገና የክችን ሰራሚክ አለ። ባይዘው ሁሉንም ያወቅኩት ገና ዛሬ የሂቴ ቤት እንግዲህ ይሄንን የምታዩት ቤት የታናሽ ሂቴ ቤት ነውና ባለፈው ያያችኋት ማለት ነውና ለሷ ልንመርጥ ነው ሰራሚክ ምን አይነት መረጥን ምናምን የሚለውን በዛውንም እናሳያችኋለን። እንግዲህ የተለያየ ሰራሚክ ነው የምንመርጠው፣ ምክንያቱም ለሻወር ሽንት ቤት የሚሆን የተለያየ ነው። የሻወር ማለት ነው የሳሎን የሚሆን የተለያየ፣ ግድግዳ የተለያየ ነው። እንደገና ግድግዳ ላይ የሚሆን ሌላ ስለሆነ ሁሉንም የትኛው ነው የግድግዳ የትኛው ነው ሻወር ሽንት ቤት ምናምን የሚለውን ሁሉንም አይነቱ በደንብ አሳያችኋለሁ። ከለር ደግሞ የትኛው ነው የተሻለ ለግድግዳ፣ የትኛው ነው የተሻለ ለሳሎን። እንደገና ደግሞ ልጅ ካላችሁ ምን አይነት ሰራሚክ መምረጥ እንዳለባችሁ በዛው አማክራችኋለሁ። ምርጫችሁ ከሆነ የኔ አይነት ምርጫ እንግዲህ ትመርጣላችሁ ማለት ነው። ምክንያቱም ታናሽቴ 2 ልጅ አላት። ስለዚህ ልጆቿ ታሳቢ አድርገን ነው ሰራሚክ የምንገዛው። ምክንያቱም ሰራሚክ በጣም ከባድ ነው። አንሸራቶ ከጣለን ያው እስከ ሞት ድረስ የሚያደርስ አደጋ ስለሆነ አደጋ ስላለው ግዴታ መጠንቀቅ አለብን። በምን ቤት ስናሰራ ሆነ ስንገዛም ሆነ ስንከራይም ሆነ የሰራሚኩ አይነት ማየት ይኖርብናል። ስለዚህ እኛ ዛሬ ቀን የምንገዛው አይነት ሰራሚክ ለልጆች የሚሆን ነው የምንገዛው። እንግዲህ ሸካራው የትኛው ነው፣ ልሙጡ የትኛው ነው፣ የትኛው ነው ዋጋው ዝቅተኛ፣ ሸካራው ነው ልሙጡ ነው ምናምን የሚለው እንግዲህ አብረን የምናየው ይሆናል። ሁሉም አይነት ዋጋ አሳያችኋለሁ። የክችኑም፣ የግድግዳውም፣ የሻወር ሽንት ቤት፣ የሳሎኑም፣ የበረንዳው የሁሉ ነው ማሳያችሁ ቤተሰቦቼ። ብቻ እናንተ ቪዲዮውን እስከ መጨረሻ ድረስ ማየታችሁ እንዳትረሱ እላችኋለሁ ቤተሰቦቼ። እንግዲህ ላይክ ማድረጋችሁ ደግሞ እንዳትረሱ። ለኔ ሄታችሁ እንግዲህ ትልቅ ነገር ነው። ላይክ አድርጋችሁ ስታዩት ለኔ ትልቅ ጥቅም ስላለው ማለት ነውና ቪዲዮውን ደግሞ እስከ መጨረሻ ድረስ ማየታችሁን እንዳትረሱ። በተለይ ደግሞ ቤት ገዝተው ያሰሩ ላሉት ጓደኞቻችሁ፣ ቤተሰቦቻችሁ ሊሆን ይችላል እንግዲህ ይሄ የሆነ መፍትሄ ይሰጣቸዋል ብዬ ተስፋ አደርጋለሁ። እዩት እስከ መጨረሻ ድረስ። እንግዲህ እንገናኝ ሰራሚክ ቤቱ ጋር። ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ እንደምታዩኝ የት እንዳለ መገመት አያቅታችሁም ቤተሰቦቼ። ሰራሚክ ቤት ነው ያለሁት። እንግዲህ ቤተሰቦቼ ዋጋ እነግራችኋለሁ፣ አይነቶቹ ምናምን አሳያችኋለሁ ብዬ ቃል ገብቼ ነበር። ዛሬ ቀን እንግዲህ ቤቱ ላይ ተገኝቻለሁ። ቤት ጨርሳችሁ በምን አይነት ሰራሚክ ልስራ ብላችሁ ለምትጨነቁ እህቶቼ እንግዲህ ዛሬ ቀን የሁላችሁ መፍትሄ ይዤላችሁ መጥቻለሁ። እያንዳንዱ የግድግዳ፣ የሻወር ሽንት ቤት፣ የመሬቱ ሁሉንም አሳያችኋለሁ። እንግዲህ ከኔ ጋር ሁኑ። ይሄን ቪዲዮ ስትጀምሩ ደግሞ ላይክ ማድረጋችሁን እንዳትረሱ ቤተሰቦች። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ከኔ ጋር ሁኑ እስከ መጨረሻ ድረስ እሺ ቤተሰቦች። ይሄኛው እንግዲህ ለግድግዳ መጠቀም ትችላላችሁ፣ ለሻወር ሽንት ቤት መጠቀም ትችላላችሁ። እንግዲህ እንደየምርጫችን ስለሚለያይ አንዳንዱ ሰው ለሻወርና ሽንት ቤት ነጭ ሲሆን የሚወድ ሰው አለና እንግዲህ ይሄ ለሻወርና ሽንት ቤት መሆን ይችላል፣ ለግድግዳ መሆን ይችላል። ዋጋው እንግዲህ 1350 ብር ነው። ይሄንን ዋጋ ሲነግራችሁ ግን ማለት ነው አሁን ያለበት ነው እንጂ ቀጣይ ሊጨምር ይችላል፣ ሊቀንስ ይችላል፣ አላውቅም። አሁን ያለበት ዋጋ ነው እያሳወቅኳችሁ ያለሁት። የገበያ ነገር እንግዲህ ታውቁታላችሁ። ይሄንን 1350 ብር ነው ቤተሰቦች። ይኸውላችሁ ይሄኛው ደግሞ ከቅድሙ ትንሽ ነጣ ይላል። እነዚህ 30 በ60 ናቸው። እሺ ቤተሰቦቼ ለማንኛውም ይሄም ለግድግዳ መጠቀም ትችላላችሁ፣ ለሻወር ሽንት ቤት መጠቀም ትችላላችሁ። ዋጋው ተመሳሳይ ነው 350 ብር ነው። ምርጫ ላሳያችሁ ስለፈለኩ ነው ይሄን እንደዚህ ያረኩ ማሳያችሁ ማለት ነው። ከዛ ደግሞ እኛ የመረጥነው እንግዲህ ለእህቴ ቤት የመረጥነው ይቺ ናት።
በጣም ነው የወደድነው። እንደምታዩት እንግዲህ አላቅም ለእናንተ ይታያል አይታይም አላቅም። እንደዚህ መስመር ነገር አለውና ግድግዳ ላይ ውበት አለው ብለን እንግዲህ ይሄንን መርጠናል ቤተሰቦች። እኛ በጣም ወደነዋል። እናንተ ምርጫችሁ ከሆነ እንግዲህ ማዘዝ ትችላላችሁ። በተለይ አላማጣ አካባቢ ሆናችሁ ቴሌግራም እናስቀምጣለን። የቴሌግራም ቁጥራችን ከስር ኮሜንት ስር እናስቀምጣለን። ማዘዝ ትችላላችሁ ማለት ነው። ዋጋው እንደነገርኳችሁ ተመሳሳይ ነው። እዚች ጋር ማለች ይሄው ይሄንን እንጨርስና ከዛ አሳያችኋለሁ። የመሬትም እንደገና ቴራዞም አለ የግቢ ማለት ነውና ይኸውላችሁ ሁላችንም እንግዲህ ሰዎች ምርጫችን ስለሚለያይ ይሄው ይሄንን ጨረስኩ ቤተሰቦች። እነዚህኞቹ ደግሞ እንግዲህ እንደ መዋቢያ መሀል ላይ ግድግዳ ላይም ሊሆን ይችላል፣ ክችን ላይም ሊሆን ይችላል፣ ሻወር ሽንት ቤትም ሊሆን ይችላል። እንግዲህ መሀል ላይ ይጠቀሙታል። እንደገና ደግሞ ሙሉ በሙሉ መጠቀም ይችላሉ። ዋጋው ግን እንደ ቅድሙ እንዳሳየው እንደነገርኳችሁ 350 ብር ነው ቤተሰቦች። እንትኑ ደግሞ 30 በ60 ነው። እሺ ቤተሰቦች እቺኛው እኔ በጣም ወድጃታለሁ ለክችን ማለት ነው። በራድ ብርጭቆ ያለው ቢኖር መልካም ነው፣ ግን ካዘዛችሁ ይመጣል። ባይዘው ማስመጣት ይቻላል። እቺ ደግሞ ለክችናችን በጣም ነው የምታምረው። እሺ ቤተሰቦች አንድ በአንድ እንግዲህ እያሳየኋችሁ ነው ቤተሰቦቼ። ይሄኛው ደግሞ መስመር አለው። ለእናንተ ይታያል አይታይም አላውቅም፣ ግን መስመር ያለው ቆሻሻ ምናምን ብላችሁ ልታስቡ ትችላላችሁ፣ ግን ቆሻሻ አይዝም። በጣም ነው የሚያምረው ቤተሰቦች። መስመሩ ለራሱ የሆነ ውበት አለው ማለት ነው። እነዚህ ጨርሰናል። እዛ የመሬቱ ላሳያችሁ። ይሄ ለሳሎናችን ለመኝታ ቤት ሊሆን ይችላል፣ ለሌላ ክላስ ሊሆን ይችላል። እንግዲህ ይሄንን ደግሞ ልሙጥ ነው እንደምታዩት ያንጸባርቃል። ይሄንን ዋጋው 1700 ብር ነው። እሺ ቤተሰቦች ይሄ በልሙጥ አለ በሸካራ አለ። የሸካራና የልሙጡ ደግሞ ዋጋው ይለያያል ቤተሰቦቼ። በልሙጡ 1700 ብር ነው። በሸካራው ሲሆን ደግሞ 1580 ብር ነው። እሺ ቲኛ ደግሞ ቤተሰቦች ለሻወር ሽንት ቤታችን ለመሬቱ ማለት ነው። ይኸውላችሁ እንትን ነው ልሙጥ አይደለም ሸካራ ነው ቤተሰቦች። ምክንያቱም ሻወር ስንወስድ ምናምን ውሃ ሊያንዳልጠን ስለሚችል ይሄ ሸካራ ነው መሆን ያለበት። አላግም የእናንተ ምርጫ። እኔ ግን ምርጫዬ ማድረግ የምፈልገው ይሄንን ነው። የሻወር ሽንት ቤት ለመሬቱ ይሄኛው ነው። ዋጋቸው ደግሞ እነዚህ 1350 ብር ነው። እሺ ይሄኛው ደግሞ የመሬቱ ማለት ነው። ይሄኛው ደግሞ ለሳሎናችን እንደገና ደግሞ ለሌሎች ክላስም ይሆናል። እንደምታዩት ያንጸባርቃል፣ ያምራል። ውበት ለምትፈልጉ ማለት ነው። ዋጋው 1700 ብር ነው። እሺ ኦኬ። ይችኛውም እንግዲህ ድብን ያለ ከለር የምትፈልጉ ልጆች ብዛት ያላችሁ ሁልጊዜ ማጽዳት የማትፈልጉ ከሆነ ደግሞ የትኛው ምርጫችሁ ብታደርጉ ላለሁ ለኔ ማለት ነው። እና እንግዲህ ይሄንን ይመስላል ቤተሰቦች። ይሄም ለመሬቱ ለሳሎን እንደገና መኝታ ቤት ለሌሎች ክላስ መጠቀም እንችላለን። ይሄም ዋጋው ተመሳሳይ ነው 1700 ብር ነው። እቺ ቤተሰቦች እቺኛው ማለት ነው እቺም ሸካራ ናት። ነጭ የምትፈልጉ ከሆናችሁ ሻወርና ሽንት ቤት ነጭ ሲሆን በጣም ያምራልና እቺኛውም ሸካራ ናት። እንግዲህ ዋጋው ተመሳሳይ ነው 350 ብር ነው። እቺኛው ደግሞ 30 በ30 ናት። ለሻወር ሽንት ቤት ለመሬቱ መጠቀም እንችላለን። ሸካራ ነው። እንግዲህ ለሻወር ሽንት ቤት ብዙ ጊዜ ሸካራ ነው የምንጠቀመው። እንግዲህ እቺ ማለች እንደ ምርጫ 350 ብር ነው። ዋጋው ተመሳሳይ ነው። እሺ ቤተሰቦቼ እዚህ ጋር ይሄ ደግሞ ቤተሰቦቼ የኛ ምርጫ ነው። እንግዲህ ቤቱ እንዳያችሁት የመረጥንለት ይሄ ነው። እኔ እንግዲህ ምርጫ ብዬ ለእህቴ አስቸግሬያታለሁ ማለት እሷ እንኳን ይሄንን አልፈለገችም ነበር፣ ግን ሁለት ልጅ ስላላት ግዴታ ነው ባለቤቷና እኔ የመረጥነው። ሸካራም ነው ግን ውበት አለው። እኔ በጣም ነው የወደድኩት። በሰዓቱ ስንመርጠው ሳምፕል ብቻ ነበር የመጣችው በሰዓቱ። አሁን ግን ገብቷል። በጣም ብዙ ሰው ወዶታል። ባይዘወይ እኔም በጣም ወድጄዋለሁ። እውነት ለሳሎናችሁ ለልጆች በጣም አስቸጋሪ ስለሆነ ሲወጡ ሲገቡ ምናምን ከወደቁ መቼስ ወደቁ ነው አላውቅም። ብቻ እንደዚህ ብዬ ስነግራችሁ ቅር እንዳይላችሁ
ልሙጥ የምትወዱ እንደየምርጫችሁ ሁላችሁ። ለማንኛውም እኛ የመረጥነው ይሄንን ነው። ዋጋው ደግሞ ተመሳሳይ ነው፣ ቅድም እንደነገርኳችሁ ማለት ነው። 1580 ብር ነው። እሺ ይሄም አለላችሁ ይኸውላችሁ ቤተሰቦች። እንደዚህ ደግሞ ይሄ ደግሞ ልሙጥ ነው። ይኸውላችሁ ያንሸራትተኛል እጄ ራሱ ልሙጥ ነው። እንግዲህ ነጭ የምትወዱ ማጽዳት ምናምን ነው እንጂ ለቤት ፍክት ብሎ ያሳያል። እንግዲህ ይሄንን ይመስላል። ይሄ ደግሞ ዋጋው 1700 ብር ነው። እዛ ጋር አሉ አሳያችኋለሁ ቤተሰቦቼ። እንግዲህ ምርጫችሁ አግኝታችኋል ብዬ ተስፋ አደርጋለሁ። ይሄኛው ደግሞ እንደምታዩት ልሙጥ ነው። ውበት አለው። ወርቃማ በነጭ ስለሆነ በጣም ያምራል። ሁሉንም ያምራል ብዬ ጨረስኩ። ያው ሁላችንም ምርጫችን ስለሚለያይ እኔ ከልሙጦቹ የወደድኳት ይቺ ናት። ባይዘወይ ከሸካራው ቅድም አሳየኋችሁ። ከልሙጦቹ ደግሞ ይቺ በጣም ነው የወደድኳት። ዋጋው 1700 ብር ነው። እንግዲህ ይህንን ይመስላል። አንዲት ቀርታናለች። ይሄኛው ምን ነው ቤተሰቦቼ እንደምታዩት እንግዲህ ለበረንዳ ይሆናል፣ ለመኝታ ቤት፣ ለሁሉም በቃ ለመሬት ማንጠፍ የምትፈልጉ እንግዲህ ይሄንን ይመስላል። ምርጫችሁ እንዳገኛችሁ ተስፋ አደርጋለሁ። አሁን ደግሞ ወደ ቴራዞ የግቢ ምንጣፉ ማለት ነው። እሺ ቤተሰቦች አሁን ደግሞ የግቢ ቴራዞ ላይ ነው የምንገኘው። እንግዲህ ምርጫ ላሳያችሁ ነው። ይሄ በነጭና በቀይ ነው የሚጋባው። ልክ እንደዚህ እንደተነጠፈው ነው እንደምታዩት። እንግዲህ እንደ ምርጫችሁ ሌላ ምርጫ ላሳያችኋለሁ። ይሄ ቀይ በነጭ ነው። ዋጋው ደግሞ 800 ብር ነው። እሺ ቤተሰቦቼ ለካሬ ነው። ለካሬ 800። ካሬ ደግሞ እነዚህ 6 ፍሬ ነው የሚይዘው። 2 እዚህ ጋር እንጨምራለን ማለት ነው። እሺ 800 ብር ነው ለስድስቱ ፍሬ 800 ብር። ለአንድ ካሬ 800 ብር ነው። ግራንድ አትጋቡ። እሺ ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁ። ቴራዞ በጣም ፌር ነው ዋጋው። ባይዘወይ ቆንጆ በጣም እውነት አሪፍ ነው። በጣም ያዋጣል። ይሄኛው ደግሞ አረንጓዴ በነጭ ነው። ይሄኛው በጣም ያምራል ውበቱ እንደምታዩት። አረንጓዴ እኔ በጣም ወድጃለሁ። እሺ ለማንኛውም ዋጋው ተመሳሳይ ነው። ሲጋባ ግን በጣም ነው የሚያምረው። ሙሉ በሙሉ አይደረግም፣ አያምርም፣ ውበት የለውም። እንደዚህ ተጋብቶ ነው የሚነጠፈው። ለካሬ 800 ብር ነው ዋጋው፣ ተመሳሳይ ነው። ካሬ ማለት ደግሞ 6 ፍሬ እነዚህ ማለት ነው። ደጋግሜ የምነግራችሁ እንዳትጠይቁኝ፣ ኮሜንት ላይ እንዳትጠይቁኝ ማለቴ በደንብ አዳምጡኝ። እሺ እንደዚህ መግዛት የምትፈልጉ ከሆናችሁ በደንብ እያዳመጣችሁኝ እሺ ቤተሰቦች። እሺ እነዚህ ደግሞ ቀይ በነጭ ሆኖ መስመር ባለው ነው እንደምታዩት። መስመሩ ይታያችኋል ብዬ ይኸው ይታያል አይደል? ይሄም ለካሬ 800 ብር ነው። እንግዲህ እንደነገርኳችሁ ቴራዞ በጣም አሪፍ፣ በጣም እውነት በጣም ነው ደስ የሚለው። አሁን ገና ነው ዋጋው የሰማሁትና ይሄኛው ደግሞ ነጭና አረንጓዴ ነው፣ መስመር የሌለው ነው። ይሄኛው ደግሞ አረንጓዴው በደንብ ላይ ይታያችሁ ይችላል። ባይዘው ይቆሻል። እንደዚህ ጽድት ሲል ውጭ ላይ ስለሚቀመጥ ነው እንደዚህ የቆሸሸው እንጂ ሲጸዳ በጣም ነው የሚያምረው፣ ውበት ይወጣልና ማለት ነው። እኛ የመረጥነው ደግሞ እነዚህ ናቸው፣ ነጭ በቀይ እነዚህ ይኸውላችሁ ቤተሰቦቼ። ሙሉ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ አላማጣ እና አካባቢዋ የሆናችሁ መደወል ትችላላችሁ። ከምትፈልጉት ቦታ ላደርስላችሁ እችላለሁ። እንግዲህ ዋጋው ሁሉንም አሁን ያለበት ዋጋ አሳውቂያችኋለሁ። ቀጣይ እንግዲህ ሊቀንስም ይጨምርም ይችላል አላውቅም። ብቻ ግን ቤት የጨረሳችሁ ካላችሁ ምክንያቱም ሁሌ እየጨመረ ስለሚሄድ ቀድማችሁ ብትገዙ ብዬ መክራችኋለሁ። ምክንያቱም ብትገዙም ግዴታ ውሰዱት አይባልም። ማለቴ እስክታነጥፉ ድረስ እዚህ ጋር ይጠብቃችኋል። ስታነጥፉ ወስዳችሁ ማንጠፍ ትችላላችሁ። ማንጠፍ ሲደርስ ቤቱ መነጠፍ ባለበት ሰዓት ወስዳችሁ ማንጠፍ ትችላላችሁ። እኛም ያደረግነው እንደዛ ነው። ብር ከፈል ቤቱ አሳይቻችኋለሁ፣ አላለቀም። እንደዛ አድርጋችሁ ክፍያ መፈጸም ትችላላችሁ። በኋላ ጨመረ አልጨመረ መሳቀቀኝ ነው። በዚህ ሰዓት ዋጋ ሁሉም ነገር እየጨመረ ስለሚሄድ እንደዚህ ታደርጉና አርፍ ትላላችሁ። እኛ ባለፈው ካዘዝ ነው አሁን ራሱ ጨምሯል ዋጋ። ይገርማል። እወዳችኋለሁ። ባይ